ሰላም ሰላም ኩራት ቤተሰብ ከመን ይኹን ደህና ዲኹም ብለለኹም ሰላም እግዚአብሔር ይብዛሕልኩም ኩራት ቤተሰብ እንኳዕ አብጽሕኩም በመላእ ዓለም ትርከቡ ህዝበ ክርስቲያን እንኳዕ አብጽሕኩም ለዓብይ ጾምና በሰላም ጀምሩ ሰላም ንኸፈጽመና እግዚአብሔር አምላክ ፈቃዱ ይኹን برقت في إلغني صوم خالد جمر صوم غيرنا لنا مالتيو زورت توديو حوزون قدست بزحنا لنا جن أنا بسرح مهان اشتنت في إلى سلازة أنه هي حزين قاعد صحكم لكم له مالتيو كرات بيتسب هم دما مسلم أحواتنا قاعد صحكم لرمضان كرات بيتسب بسرح نشتن بزحين سلازة أني يقفي غنينا ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እንኳን አደረሳችሁ በመላው ዓለም የምትገኙ ህዝበ ክርስቲያን እንኳን አደረሳችሁ ለዐቢይ ጾም። ጾማችን በሰላም ጀምሮ በሰላም ያፈጽመን፣ ለብርሃነ ትንሣኤው ደግሞ በሰላም ያድርሰን ውዶችዬ። ዛሬ ይዤ የመጣሁት የአባታችን አባ ገብረ ኪዳን የዐቢይ ጾም ጉዞ የሚል ነው። አብረን እንማር አብረን እናዳምጠው ማለት ነው ውዶችዬ። እስቲ ወደ ቪዲዮ ሳቢ በማድረግ ዛሬ ስለ ዐቢይ ጾም እንማማራለን። ትምህርቱም የዐቢይ ጾም ጉዞ ብለን ነው የምንማማረው። የዐቢይ ጾም ምንድን ነው? የዐቢይ ጾም ጉዞ የምንለው ለምንድን ነው? ዝም ብለን ጉዞ ለምንድን ነው ያልነው? ለምንድን ነው የዐቢይ ጾም ጉዞ ማለት ያስፈለገን? ዐቢይ ጾም ምንድን ነው የሚለውን እንነጋገራለን። የዐቢይ ጾም ጉዞ ስንል ለምንድን ነው ይህንን ርዕስ የመረጥነው? ዐቢይ ጾምን የምንጾመው የት ለመድረስ ነው ሀሳቡ። ይሄን እንዲመለስልን ነው። ዐቢይ ጾምን የምንጾመው የት ለመድረስ ነው? መቼስ 40 ቀን እየጾምን ነው። 40 ቀን ጾመን የት ነው የምንደርስ? እና እሱን እንድናውቅ ነው። ምንድን ይባላል መሰላችሁ? መንገድ የሚሄድ ሰው መጀመሪያ ማወቅ ያለበት የት እንደሚሄድ ነው። የት እንደሚሄድ ማወቅ አለበት። ከዚያ ቀጥሎ ደግሞ በየት በኩል እንደሚሄድ ያጠናል። መቼ እንደሚሄድ ደግሞ ያጠናል። እነዚህን ሶስቱን ሲያውቅ ደግሞ የት እንደሚሄድ በየትኛው በኩል ቢሄድ እንደሚያዋጣው መቼ መሄድ እንዳለበት ከወሰነ በኋላ ደግሞ እንዴት እንደሚሄድ ደግሞ ምን ይላል? ይወስናል። የሀገሩን ርቀት ያያል፣ መድረሻውን ያያል፣ የመንገዱን ስልት ያያል፣ ቀኑን ወስኗል። ከዚያ በኋላ ደግሞ እየፈጠንኩ ልሄድ፣ እየሮጥኩ ልሄድ፣ ብቻዬን ልሄድ፣ ከሰው ጋር ልሄድ የሚለውን ደግሞ ያዘጋጀ። መንገድ የሚሄድ ሰው እነዚህን ሳያውቅ መጓዝ የለበትም። እና ምን ይላል መሰላችሁ? አንድ ጸሐፊ የተውሶ ቃል ለመናገር ይቅርታ እየጠየቅኩኝ፣ ሚኒንግለስ ጆርኒ ቱዋርድስ ሚኒንግለስ ኢንድ ይላል። ምን ማለት ይመስላችኋል? ትርጉም የሌለው ጉዞ ትርጉም የሌለውን መጨረሻ ያመጣል። ትርጉም የሌለው ጉዞ ትርጉም የሌለውን ምን ያመጣል? መጨረሻ ያመጣል። ወይም ደግሞ ትርጉም የሌለው ጉዞ መጨረሻውም ትርጉም የለውም። መጨረሻው የሚያምረው ጉዞ ሲታወቅ ነው። ያላወቁት መንገድ ካወቁት ሀገር አያደርስም። ካወቁት ሀገር የሚያደርሰው ባወቁት መንገድ ይሄዱ እንደሆነ ነው። የሚኬድም የምንሄድበት ዓላማ ሲሄድ ነው። ወይ ቃል እንሰጥ፣ ወይ ቃል እናመጣ፣ ወይ ልንኖር፣ ወይ ሰው ልናደርስ፣ ወይ የምናገኘው ነገር ሲኖር ነው። ዝም ብሎ መጓዝ የነፋስ ጉዞ ነው፣ ወይም የውሃ ጉዞ ነው። ውሃ ሂዶ 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 ለራሱ የሚጠቀመው ነገር የለም። ነፋስ ነፍሶ 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 ምንም ነፋስን እንደመጎሰም ነው ያለው ቅዱስ ጳውሎስ። ስለዚህ ነው ትርጉም የሌለው ኑሮ መኖር እጅግ አስጨናቂ ነው። ስለዚህ ስንኖር ለምናደርገው ነገር ሁሉ ለምን እንደምናደርገው ግንዛቤም አይምሮም ዓላማም ሊኖረን ይገባል። ዐቢይ ጾምም ዓላማ ያለው ጾም ነው።
ለምንድን ነው የምንጾመው? ምንድን ነው የት ነው የምንደርሰው? ጾመን የት ነው የምንደርሰው? ጾመን የት እንደርሳለን የሚለውን ስናውቀው የምንደርስበትን ስናውቅ አካሄዳችንም እናሳምራለን ማለት ነው። አብይ ጾምን ለምን ጉዞ አልከው ስትሉ ክርስትና በባህሪው ራሱ ምንድን ነው የሚባለው? መንገድ ነው አይደለም? ክርስትና መንገድ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ የመጀመሪያዎቹ ክርስቲያኖች ሃይማኖታቸውን ምን እያሉ ነበር የሚጠሩት? መንገድ እያሉ ነበር የሚጠሩት። እና ሃይማኖት መንገድ ይባላል። ሃይማኖት ራሱ መንገድ ነው፣ ጉዞ ነው። በብሉይ ኪዳንም መንገድ እየተባለ ተጠርቷል። በሐዲስ ኪዳንም መንገድ እየተባለ ይጠራ ነበር። ለምሳሌ በብሉይ ኪዳን አንድ ሀሳብ ለማምጣት ትንቢተ ሆሴዕ ምዕራፍ 14 ቁጥር 9 ላይ እንዲህ የሚል ቃል አለ። እስመ ርቱዓት ፍናዊሁ ለእግዚአብሔር ጻድቃን ይሐውርወን ወኃጥአን ይስእንወን ይላል። የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱባቸዋል፣ ኃጥአን ግን ይወድቁባቸዋል ይላል። የእግዚአብሔር መንገድ ያለው ሃይማኖትን ነው። ሃይማኖት ማለት እግዚአብሔር ወደ እኛ የመጣበት፣ እኛ ወደ እግዚአብሔር የምንሄድበት እግዚአብሔር ያደረገው መገለጥ ነው። እግዚአብሔር ወደ ሰው ልጆች የቀረበው መቅረብ፣ የእግዚአብሔር ወደ እኛ መቅረብ፣ እኛን ወደ እሱ መሳቡ፣ እሱ ማንነቱን ለእኛ የገለጠው መግለጥ እርሱ ሃይማኖት ተብሎ ይጠራል። ስለዚህ ሃይማኖት ማለት ሰው ወደ እግዚአብሔር፣ እግዚአብሔር ወደ ሰው የሚመጣበት። እኛ ወደ እግዚአብሔር ከመሄዳችን በፊት እግዚአብሔር ወደ እኛ ነው የመጣው። ቀድሞ በጥንተ ፍጥረት እግዚአብሔርን በባህሪው ፈልጎ ሊያገኘው አይችልም፣ እግዚአብሔር ራሱን ካልገለጠ በቀር። ወደ ተገለጠው እግዚአብሔር እንሄዳለን እንጂ እኛ ያገኘነው እግዚአብሔር የለም። ራሱን ወደ እኛ የገለጠ እግዚአብሔር ነው እንጂ ያለ ሰዎች ፈልገው ተመራምረው ያገኙት እግዚአብሔር የለም። ለምሳሌ አብርሃም እግዚአብሔርን አግኝቷል፣ ሙሴ ጸሊም እግዚአብሔርን አግኝቷል እንላለን። ያን የተገለጠውን እግዚአብሔር ነው ያገኘ። እግዚአብሔር የሰው ልጅ መሻት ነው የምትባል እንጂ እግዚአብሔር እንደ ዕቃ ተፈልጎ አይገኝም። መሻት ይኑረን ነው። ለይትፈሳህ ልብ ዘይሐስሶ ለእግዚአብሔር፣ እግዚአብሔርን በሕግ በአምልኮ የሚሻ ሰው ደስ ይበለው ተብሏል። እግዚአብሔርን እንፈልገዋለን። የምንፈልገው መሻታችን ነው እንጂ እንደ ዕቃ እግዚአብሔር እንደዚህ ተደርጎ እግዚአብሔር የሚባል አካል አገኘው እንደዚህ ያለ ነው የሚባል አይደለም። ራሱን ነው እግዚአብሔር ለሰው ልጆች የገለጠ። ያ የተገለጠው እግዚአብሔር ወደ እኛ ራሱን የገለጠበት መንገድ ሃይማኖት ይባላል። እኛ ደግሞ እሱን ያን የተገለጠውን እግዚአብሔር አንድነቱን ሶስትነቱን አምነን የምንሄድበት ደግሞ መንገድ እርሱ ደግሞ ሃይማኖት ይባላል። ስለሱ የተቀበልነውን እውነት ተቀብለን ወደ እሱ የምንሄድበት ጎዳና እሱ ሃይማኖት ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ምን አለ ነው የተባለው? ብሉይ ኪዳን ላይ ራሱ እግዚአብሔር አመጋገቡ ሰዎችን ሲመግብ የመንገድ ስራ ነበር የሚሰራው አይደለም? እግዚአብሔር በገነት ምን ሲል ሰማ አዳም ነው የሚለው? ሲንቀሳቀስ ሰማ አይደለም የሚለው? እግዚአብሔር በገነት ሲንቀሳቀስ ሲያንኮሻኩሽ አዳም ሰማው ይላል። ከዚያ አብርሃም ላይ ስትደርሱ ምን በል ነው ያለው? ከዘመዶች ተለይተህ ምን በል ነው? ሂድ። መንገድ ነው አሁንም እግዚአብሔር የሚያሳየው ማለት ነው። መንገድ ነው የሚያሳየው። ወደ ግብፅ ምን አትበል አትሂድ፣ መንገድ ነው ይሄ። ያዕቆብ ከየት ወደ የት ነው ሄደው? ከከነዓን ወደ ሶሪያ ሄደ አይደለም? አሁንም ደግሞ ምንድን ነው ያለው እግዚአብሔር? ወደ ቤቴል ምንድን በል ነው ያለው? ተመለስ፣ ሂድ ነው የሚለው እግዚአብሔር ያዕቆብን። ከዚያ በኋላ ደግሞ ከወለደ በኋላ በሀገሩ መኖር ከጀመረ በኋላ ወደ ግብፅ ምን በል ነው ያለው? ሂድ፣ ወደ ግብፅ ውረድ። አሁንም ከግብፅ ወጡና የ40 ዓመቱ የእግዚአብሔርና የሰው ልጅ ግንኙነት የምን ግንኙነት ነበረ? የመንገድ ላይ ግንኙነት ነበረ። የመንገድ ላይ ግንኙነት ነበረ። ስለዚህ እግዚአብሔር የመንገድ አምላክ ነው ማለት ነው። እኛም መንገደኞች ነን ማለት ነው። እግዚአብሔር ደግሞ የመንገዳችን መሪ ነው። ስለዚህ ቅዱስ ዳዊት ምን አለ? ምርሃኒ እግዚኦ ፍኖተከ እንተ ባቲ አሐውር፣ አቤቱ የምሄድባትን መንገድ ምራኝ ብሎ ይጸልይ ነበር። አርት ፍኖቴ ወሁረቴ፣ መንገዶችን አቅናልኝ አካሄዴንም አሰማምርልኝ እያለ ይለምነው ነበረ። ስለዚህ አባቶቻችን ወደ እግዚአብሔር የሄዱበት ነበር። አምላኬ ገይሳ ቤከ፣ አምላኬ ፈጣሪ ወደ አንተ ምን እላለሁ ነው
እገሰግሳለሁ ጸማት ነፍሴ ለከስ ነፍሴ አንተን ተጠማች ማይዜ እበጽሕ ወእሬ ገጾ ለአምላኬ ደርሼ የፈጣሪን ፊት የማየው መቼ ነው? ጉዞ ነው። ወደ ሰማይ የሚደረግ ጉዞ መቃተት ናፍቆት ነው ሃይማኖት። ወደምንፈልጋት ወደ ነፍሳችን መዳረሻ ወደባችን ስለሆነ ከጥፋት አድኖ የህይወት ወደብ ወደሚሆነን ወደ ክርስቶስ የሚደረግ ጉዞ ነው ሃይማኖት። ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ምን አለ? መጣ። ይኸው መንገድ ነው። ይሄም እኮ እግዚአብሔር ከሰማይ ወደ ምድር መጣና እናቱ የወለደችው የት ላይ ነበር የወለደችው? መንገድ እየሄደች ነው የወለደችው። ቤተልሔም ላይ መንገድ ልትቆጠር ሄዳ እዚያ መንገድ ላይ ነው የተወለደ። እንደ ተወለደ ምንድን ነው ያደረገው? መንገድ ነው የጀመረው። ወዴት ነው የሄደው? ወደ ግብጽ ነው የሄደው። ከግብጽ ተመልሶ ወዴት ነው የሄደው? መንገድ ነው የሄደው። የት ነው የሄደው? ናዝሬት። በናዝሬት ሲያድግ ምን እያደረገ ነው ያደገ? እየሄደ ነው ያደገው። ከየት ወደ የት? ከገሊላ ወደ ናዝሬት ወደ ኢየሩሳሌም እየሄደ ነው ያደገው። በምድር ላይ አንሶ ሰው ውስተ ምድር አይደል ያለ ቅዱስ ኤፍሬም። በምድር ላይ ምን አለ ነው? ተመላለሰ ነው። ሊጠመቅ ምን አለ? ሆረ ኢየሱስም ገሊላ ሀበ ዮሐንስ ሄደ። 40 ቀን ሲሞላው ሊጾም ወደ ምድረ በዳ ምን አለ? ሄደ። ተመልሶ ደቀ መዛሙርቱን ደግሞ የመንገድ ወግ ነው ያወጋቸው። ምንድን ያደረገ? ና ምን በላይ ነው ትለወኒ፣ ምን በላይ ነው ያለው? ተከተለኝ ነው ያላቸው። መንገድ ነው ሃይማኖት። ክርስቶስን ማምለክ መንገድ ስለሆነ ደቀ መዛሙርቱ ሲመርጥ የመረጠበት ቃል ተከተለኝ የሚል ቃል ነበረ። ለጊዜው በእግር ፍጻሜው በግብር እያሉ አባቶቻችን እንደተረጎሙት። ከዚያ በኋላ ደግሞ መጨረሻ ላይ ምንድን ያደረገ? መስቀሉንም ተከተለኝ አለችው። ዘይፈቅድ ይትለወኒ ይጽላ ነፍሶ ያጥብ ወይጹር መስቀለ ሞቶ ወይትለወኒ። እኔ ሊከተለኝ የሚወድ ሰው ቢኖር ሰውነቱን ይጥላ፣ ራሱን ይካድ፣ ለሞት የሚያደርሰውን መስቀል መከራ መስቀል ተሸክሞ እኔን ይከተለኝ ነው ያለ። እኔን ይከተለኝ ማመን ክርስቶስን መከተል ነው፣ መንገድ ነው። ሲያስተምርም ምንድን ነው ያላቸው? እኔ ራሴ ምንድን የነበር ያላቸው? መንገድ ነኝ። አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ የህይወት መንገድ ነኝ ነበር ያላቸው። ዮሐንስ 14:6 ሄደን የት ነው የምንደርሰው ስትለው ህይወት እኔ ጋር ነው የምትደርሱት። እንዲህ ያለ መሆኑ ማረጋገጫ እውነት ምንድን ነው ስለው እኔ ራሴ ምንድን ነኝ ያላቸው? እውነት። በየት አድርገን ነው የምንሄደው? በእኔ እኔ መንገድ ነኝ ብሎ መለሰ። ከዚያ በኋላ ቅዱሳን ሐዋርያትን ከዚያ በኋላ ከቀራንዮ ከሊጦስተራ ወደ ቀራንዮ መስቀል ተሸክሞ ምን አለ? ሄደ። ተነስቶ ደግሞ ወደ ኤማሆስ ከደቀ መዛሙርቱ ጋር ምን አደረገ? ሄደ። ከትንሣኤ በኋላ ወዴት ሄደ? ወደ ሰማይ አረገ። ከዚያ ተመልሶ ምን ያደርጋል? ይመጣል። መንገድ ነው ሁሉ እኮ። እመጽእ ካዕበ ወነሣእክሙ ከመ ታህልዉ አንትሙሂ ሀበ ሀሎኩ አነ። ተመልሼ እመጣለሁ እናንተም እኔ ባለሁበት ትኖሩ ዘንድ እወስዳችኋለሁ። ስለዚህ ይወስደናል። መወሰድ መጨረሻችን መወሰድ ነው፣ መሄድ ነው። እዚያ በኋላ ከሱ መድረስ ነው። እና በዚህ ዓለም ላይ ስንኖር ምን እያደረግን ነው ካላችሁ፣ እየሄድን ነው። ኑሮ ራሱ መንገድ ነው። ምን እያደረግን ነው? ወዴት ነው እየሄድን ያለ ነው? እግዚአብሔር ወይ ወደ ሞት ወደ ህይወት ነው፣ ወይ ወደ ህይወት ነው። ከፈቀደልን ወደ እሱ ነው። ካቃተን ደግሞ እንጂ እሱ ያውቃል። እና ቅዱስ ጳውሎስ ራሱ ምንድን ያለው? ወደ ክርስቶስ ልሄድ ምን እላለሁ? እናፍቃለሁ። ልሄድ እናፍቅ። መሞት ራሱ መንገድ ነው። ወፍናው ይሁኒ ለሞት ዘእግዚአብሔር ውእቱ። የሞት መንገድ የእግዚአብሔር መንገድ ነው፣ የእግዚአብሔር ጎዳና ነው ብሎ ቅዱስ ዳዊትም ነግሮናል። ስለዚህ ጎዳና ነው። ስንኖር እየሄድን ነው። አንድ ቀን አንድ እርምጃ እንደሆነ 1 ዓመትም የሆነ ሩጫ ነው፣ 2 ዓመትም የሆነ ሩጫ ነው። በቆየንና በከረምን ቁጥር ወደ መቃብራችን በደንብ እየፈጠንን ነው ምን ሄደው እና አብይ ጾም ጉዞ ነው። የ40 ቀን ጉዞ ናት። የት ነው የምንደርሰው? ሄደን 40 ቀን ጾመን ቅድስት ዘወረደ እንደዚህ ያልን እና የት ነው የምንደርሰው?
እሱን እንድናውቅ ነው፣ መዳረሻችን እንድናውቅ። ሰው መንገደኛ ነው ሲባል እንግዲህ ምን ማለት ነው? ምን ማለት ገባችሁ አይደል? ሰው መንገደኛ ነው ማለት ምን ማለት ነው? ነዋሪ አይደለም። መንገደኛ ጓዙ ቀላል ነው፣ እንደ ልቡ አይናገር። ምክንያቱም መንገደኛ ነው። እንግዳው ናቸው። ሰው ቤት ሄዳችሁ እንደ ልባችሁ ትናገራላችሁ? አንሶት ያንቃ ይባላል። ሰው ቤት ትሄዱ አይባልም። አውርዱት ውሃ አልጠጣም ይባላል አይባልም። የሰው ቤት ነው። በምድር ስንኖርም እንደ ልባችን መናገር አይገባም። ምክንያቱም ምንድን ነግዶ ፈላሲ ስደተኛ ነን፣ መንገደኞች ነን። እንደ ልብ አንናገርም። ቀለል ብለንም መኖር አለብን። መንገደኛ ነን። ጥሎ ለሚሄዱት ሀገር አመል ማስቆጠርም ተገቢ አይደለም። አረ እንግዳ እኮ አመሉን አሳምሮ አረ ነገ ወደ ቤት ሊሄድ ብሎ አመሉን አሳምሮ ነው የሚሄደው። ነገ ጥለነው ለምን ሄደው ዓለም ነው መከራ የምንበላው እርስ በርሳችን እና ስለዚህ ነገ ሀጆች ነን። መቼ እንደምንሄድ አናውቅም። እየሄድን ነውን እንጂ ደግሞ ጎዳናችን መቼ እንደሚያልቅ አይታወቅም። ስለዚህ አመልን ማሳመር እንደገና